ማሽደይ ይላል። ዛሬ ምሽት 1 ሰዓት ላይ ንጉሱ የሞሆሳላን አገር ግብፅን የሚያስተናግድ ይሆናል በ16ቱ ጥሎ ማለፍ። ባለፈው እንግዲህ ኬቨርዲ ፈትናን በዛ ጭንቅ ውጥረት የተሞላበት ጨዋታ ኬቨርዲን ጥለን ወደዚህ ዙር ማለፍ ችለናል። ዛሬ ደግሞ ከግብፅ ጋር እንግዲህ ከባድ ፈተና ምሽት 1 ሰዓት ላይ ይጠብቀናል። ንጉሱ ምን አይነት ተአምራት ያሳየን ይሆን? ዛሬም ዓለም በጉጉት የሚጠብቀው ጨዋታ ነው። ድል እናት ሀገር አርጀንቲና። ንጉሱ ከዚህ በላይ እንዲሳካለት ምኞቴ ነው። ዛሬም ጎል እንደሚያስቆጥር የሆነ ነገር ሜዳ ውስጥ እንደሚያደርግ እርግጠኛ ነኝ። እናሸንፋለን። ድል አርጀንቲና። እስቲ ግምታችሁን ኮመንት ላይ ያስቀምጣችሁ። ሊዮን የምትወዱት ሪፖስት ኮፒ ሊንክ አድርጉ፣ ፎሎ እያደረጋችሁ ይመሳችሁ። ግብጽ እኮ አፍሪካ ሀገር ናት። ለግብጽ ነው መደገፍ ያለብህ። እውነትህን ነው። ለኔ ደግሞ ከኢትዮጵያ ቀጥሎ አርጀንቲና እናት ሀገሬ ነች። ስለዚህ አርጀንቲናን ብቻ ነው የምደግፈው። ዛሬ ምሽት 1 ሰዓት ላይ እጅግ በጣም ተጠባቂ የዓለም ዋንጫ የጥሎ ማለፍ ጨዋታ በእናት ሀገር አርጀንቲናና በግብጽ መካከል ይደረጋል። የዚህን ጨዋታ የውጤት ግምታችሁን ኮመንት ላይ አሳውቁኝ። እኔ ዛሬም ቢሆን ሊዮኔል ሜሲ ጎል ያስቆጥራል። ንጉሰ ነገስት ዘእግር ኳስ ሜሲ ዛሬም ጎል ያስቆጥራል ብዬ እነግራችኋለሁ። እናንተን ግምት ኮመንት ላይ አሳውቁኝ። ግብጾች እንደሚታወቀው ስግጥ ብለው ነው የሚከላከሉት። ተጨንቀንም ቢሆን ይህንን ጨዋታ 2-1 ወይንም 2-0 እናሸንፋለን። እናንተን ግምት ኮመንት ላይ አሳውቁኝ። ንጉሱ ያገባል ወይንስ አያገባም? ስሜታችሁን ንገሩኝ። ቫሞስ አርጀንቲና። አዎ ጀማው፣ ከባድ የቋጠሮ ጥሪ ጀማው፣ ከባድ የቋጠሮ ጥሪ። አጁዛው ደንቆሮ ከብቱ የማንቸስተር ዩናይትድ ደጋፊ ዛሬ በኃይለኛው ታስፈልጉኛላችሁ። የሜሲ ጠላቶች ትናንትና እንዳለቀሳችሁ ዛሬ ደግሞ የሜሲን ደጋፊ ደግሞ እናስለቅሰዋለን ማለት ነው። በዚህ ግርግር ማን ይጠቀማል? ኢጂፕሽያን ኪንግ ሞሳላ ወደ ቀጣዩ ዙር ያልፋል ማለት ነው። ደንቆሮ አጁዛው የማንቸስተር ዩናይትድ ደጋፊ ዛሬ ታስፈልጉኛለህ። ትናንትና በርላንዶ ልብ ተሰብሯልና ዛሬ ደግሞ የሜሲን ደጋፊ ልብ እንሰብራለን ማለት ነው። በዚህ ግርግር ደግሞ የአንፊልድ ንጉስ ሞሳላ ኢጂፕሽያን ኪንግ የፕሪሚየር ሊጉ ንጉስ ይጠቀማል ማለት ነው። ትልቅ ባለውለታ የእንግሊዝ ፕሪሚየር ሊግ ባለውለታ ሞሳላ ዛሬ ከአርጀንቲና ጋር ይጫወታል። ስለዚህ እከካሙ ደንቆሮ የማንቸስተር ዩናይትድ ደጋፊ ዛሬ ታስፈልግኛለህ። የሜሲ ጠላቶች እንዳለ ሰብሰብ ብለን ዛሬ እንቋጥራለን ሜሲ ላይ። ዛሬ የሜሲ ጠላት ነኝ፣ ቀነኛ የሜሲ ጠላት ነኝ ዛሬ። ቆንጆ ጠላት ቆንጆ። ስለዚህ ሁላችሁም ደንቆሮ ሰበስብ የማንቸስተር ደጋፊ ቋጠሮ ፊፋ ቦይ ዛሬም ጨዋታ አለውና እንዴት እንዳስጠላኝ ነው የምላችሁ። ይሄ በቃ ሜሲ የተባለ ለምቀኛ ይመች፣ ለሸረኛ ይመች፣ ለወረኛ ይመች፣ ለጠንቋይ ይመች። ምንድነው? ምን አለ ለሰው ስትል አንዳንዴ እንኳን ጥሩ ባትጫወት። ምንድነው እንደዚህ መክፋት? ጠንቋይ መጥቶ ዛሬ ተሸንፎ እያለቀሰ ይሄዳል ሲል አሸንፈ እየሳክ ትወጣለህ። ምን አይነት ክፋት ነው? ሜሲ እኮ ሃትሪክ ሰርቶ አያውቅም ሲሉ ሃትሪክ ትሰራለህ። ሜሲ እኮ በፔናልቲ ነው እዚህ የደረሰው ሲሉ ፔናልቲ ስተህ ፍሪ ኪክ ታገባለህ። አትመችም፣ በቃ አታወራ። በዛ ላይ በቃ ለተቺዎች እኮ የሆነ ወሬ አውርተህ እንኳን መንገድ አከፍት። የሚያወራው እግርህ ነው። እግርህን ምን ያርጉት? ከእግርህ ጋር ያወሩ። አረ ሜሲ ባክ ዛሬ ብዙ እንዳትጨማለቅ። ብዙ ክፋት ምን አያስፈልግ። ዝም ብለህ አርጀንቲና ትለፍ። በቃ ካንተ ምንም አንፈልግም። በቃ ያወራሉ። በቃ ኳስ የሚያቅሰው እኮ ማንንም ደገፈ ማንም ጥሩ ተጫዋች ሲያይ ጥሩ የተጫወተ ሲያይ ያደንቃል። አንዳንድ ምቀኛ አለ ጠማማ፣ ምንም ሰራ ፊፋ ይልሃል፣ እንደዚህ አግዞት ምናን ይልሃል። ያወራል ወረኛ። አንተ ስራህን ነው የምትሰራው። የዛኔ ወርልድ ካፕ ወርቅ አንገትን ስደፋ ማንንም አይዞህ አላለም። 3 ኮፓ አሜሪካ ፋይናል ደርሰ ስትሸነፍ 2 በፔናልቲ በተመሳሳይ ቲም ደም እንባ ስታለቅስ ልብ ሲሰበር ደጋፊው አብሮ ልቡ ሲሰበር ማሊያ አርጀንቲና ላይ ሲቃጠል በቀኝ ከዚህ በኋላ ስትል ለስፔን መጫወት አቅም እያለህ ብቃት እያለህ አርጀንቲና ሁሉን ነገር ስትሰደብ ኳስ በቃይ ለአርጀንቲና ስትል ያላዘነ የረገጠህ ገብቷላ። ከዛ ሁሉ በኋላ ከዛው ላንተ የሚዋደቅ አዲስ ጄነሬሽን መጥቶ ኮፓ አሜሪካውንም ወርልድ ካፑንም ስትበላ ፊፋ ቦይ ይልሃል። ፊፋ ቦይ ዛሬ ይቅናሽ የኔ አባት። በዓለም ዋንጫ የ16ቱ ዙር ሌላኛው ተጠባቂ ጨዋታ ዛሬ ምሽት 1 ሰዓት ላይ በአትላንታ የሚከናወነው የወቅቱ የዓለም ሻምፒዮናዋ አርጀንቲና ከግብፅ ጋር የምታደርገው ጨዋታ ይጠበቃል። ሁለቱ ድንቅ ተጫዋቾች እርስ በርስ የሚያደርጉት ጨዋታ ነው። ኦሪጂናሉ ሊዮኔል ሜሲ እና ግብፃዊው ሊዮኔል ሜሲ እየተባለ የሚጠራው መሐመድ ሳላህ በተቃራኒ ሆነው የሚያደርጉት ጨዋታ ነው። አርጀንቲና በጣም አስደናቂ ጊዜ ላይ ትገኛለች። በዚህ የውድድር ዓመት ብቻ 2 የአፍሪካ ቡድኖችን አሸንፋለች።
አልጄሪያን 3-0 እንዲሁም ደግሞ ኬፕ ቨርድን በ32ቱ የጥሎ ማለፍ ጨዋታ ላይ 3-2 በሆነ ውጤት ማሸነፍ ችላለች። ዛሬ ደግሞ ከሌላኛው አፍሪካዊት ሀገር ግብጽ ጋር ነው ጨዋታዋን አርጀንቲና የምታደርገው። አትላንታ ላይ የሚደረገው ጨዋታ ለሁለቱ ሀገራት እጅግ በጣም ወሳኝ ነው። ግብጽ በታሪኳ ለመጀመሪያ ጊዜ በጥሎ ማለፍ ውድድር ላይ ትገኛለች። እስካሁን እንግዲህ ከዚህ በፊት ጥሎ ማለፍ ገብታ አታውቅም ነበር። ዘንድሮ ግን በጥሩ ግስጋሴ ላይ ትገኛለች። በ32 ዙርም በመለያ ምት አውስትራሊያን አሸንፋ ወደ 16 ዙር መቀላቀል ችላለች። ዛሬ ምን ያሳዩናል ሁለቱ ብሔራዊ ቡድኖች ይጠበቃል። በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ላይ አርጀንቲና ከግብጽ ጋር በአትላንታ ጨዋታቸውን ያደርጋሉ። ሊዮኔል ሜሲ 7 ግቦችን በዚህ የውድድር ዓመት በማስቆጠር የከፍተኛ ግብ አስቆጣሪነቱን ከኪሊያን ምባፔ እና ኤርሊንግ ብራውት ሃላንድ ጋር በተመሳሳይ እየመራ ይገኛል። ዛሬ ግብ ካስቆጠረ ለብቻው መምራት ይችላል። እንዲሁም የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ ነው። ሊዮኔል ሜሲ 20 ግቦችን በማስቆጠር ለብቻው የዓለም ዋንጫን ከፍተኛ ግብ አስቆጣሪነት የምንጊዜውንም እየመራ ይገኛል። ዛሬስ ወደ ስንት ከፍ ያደርገዋል ይጠበቃል። ኮሜንት መስጫው ላይ ግምቶቻችሁን አስቀምጡ። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ ጋይስ። የጨዋታ ቀን ሊዮኔል ሜሲ ሁለተኛውን ዓለም ዋንጫውን ሊያሳካ አሁን ወደ ትክክለኛው ነው ወደ ከባዱ ፓርት እየገቡ ይገኛሉ። እንደምናውቀው 16 ላይ ግብጽ ከአርጀንቲናኑ ግብጽን እንገጥማለንና እስኪ ስለዚህ ጨዋታ አንዳንድ ነገር እናውራና አሰላለፉ ምን ሊመስል እንደሚችል እኔ ፐርሰናሊ ይመስለኝን ነግራችኋለሁ። ጋይስ ይሄ ጨዋታ እኔ እውነቱን ለመናገር ትንሽ ፈርቻለሁ። የፈራሁበት ምክንያቱም የባለፈውን የአርጀንቲናን ፐርፎርማንስ ካየሁ በኋላ ከኬፕ ቨርዴ ጋር የነበረው ማለት ይሄ ሜሲ ላይ በጣም ማቀሱ ላይ የተመረኮዘ ቲም ሆኑ ሊዮኔል ሜሲ የሆነ ነገር መፍጠር ካልቻለ ምንም ማድረግ ያልቻለ ቲም በማየታችን ይሄ ነገር እያስፈራኝ ነው። ምናልባት ሜሲ ወይ ቢጎዳ ኦር ሰምሃው በጣም ከባድ ጨዋታ ቢያሳልፍ አርጀንቲና አክቹአሊ ኢሊሚኔት ልትደረግ ትችላለች ብዬ ስለምፈራ ነው። ምክንያቱም ከሱ ውጪ ማንም ምንም ዴሊቨሪ ያደርጋል ነበር። ባለፈው ዓለም ዋንጫ ላይ እና ሁሊያን አልቫሬዝ እና ኤንዞ ፈርናንዴዝ እና ማካሊስተር ምናምን አሪፍ ነበሩ። እነ ዲማሪ አክቹአሊ ዴሊቨር ሲያደርጉ ነበር ከሜሲ ጋር። ስለዚህ አንድ ላይ ሆነ ይሄን ነገር ማሳካት ችሎ ነበር። አሁን ግን እንደተለመደው ሴንተር ባኮችና በረኛው ሜሲ ያሉ በቃ ከዛ ውጪ ማንም ምንም ያደርጋል ነበር። ይሄ ነገር ትንሽ ያስፈራኛል። ግን እንደምንም አርጀንቲና ይሄን ጨዋታ አሸንፋ ታልፋለች ብዬ ገምታለሁ። ለማንኛውም በዚህ ጨዋታ ደግሞ አሰላለፍ ላይ ለውጦች ይኖራል በእርግጠኝነት ነገራችሁ። ስፔሻሊ ደግሞ ፊት ለፊት ላይ ቲያጎ አልሜዳ እሱ ቦታው የሚነጠቅ ይመስለኛል። በሱ ቦታ ደግሞ ይገባል ብዬ ምገምተው ኢዝ ፓራዳይስ ማለት በትክክል የሱ ቦታ ላይ ሳይሆን ምን ይሆናል እኔ ግምቴ ነው ማካሊስተር በሱ ቦታ ይገባና ከዛ በኋላ በማካሊስተር ቦታ ደግሞ ሊዮናርዶ ፓራዳይስ ይገባል ብዬ ገምታለሁ። የኔ አሰላለፍ ይሆናል ብዬ የምጠብቀው ማለት ነው ብዬ ማስበው በረኛ ላይ እንደተለመደው ማርቲኔዝ ከዛ ሴንተር ባክ የተለመደው ምርጡ ዶዋችን ሊሳንድሮ ማርቲኔዝ ከክርስቲያን ሮሜሮ ከዛ ሌላኛው ደግሞ ሞሊና የፊትነስ ችግር አለበት። ሜቢ በዚህ ቦታ ጁሊያኖ ሲሚዮኔ ልናየው እንችላለን። ጀስት ይሄ ትንሽዬ ቻንስ አለ ብዬ አስባለሁ። ምክንያቱም ልጁ ትንሽ ፊትነስ ችግር አለበት። ሞሊና የሚገባ ይመስለኛል። ካልሆነ ግን ሲሚዮኔ ዛጋ ከዛ በዛኛው ሳይድ ደግሞ እንደተለመደው ሜዲና አይደለም። ሜዲና አሁን ቦታው የሚቀማ ይመስለኛል። ፕላስ ደግሞ ባለፈውም ተጎድቶቶ ስለነበረ ተግሊያፊኮ ወደ ቦታው የሚመለስ ይመስለኛል። ከዛም 2 ሲዲኤሞች ነው የሚሆናሉ ብዬ ኤክስፔክት ማድረገው ኤንዞ ፈርናንዴዝ እና ሊዮናርዶ ፓራዳይስ ናቸው። ከዛ በኋላ ፊት ለፊት ላይ ማካሊስተርና ሮድሪጎ ዲፖል ከሊዮኔል ሜሲ እና ከሁሊያን አልቫሬዝ አሁን ሁሊያን አልቫሬዝ ወደ ቦታው የሚመለስ ይመስለኛል። እንደዚህ አይነት አሰላለፍ የሚሆን ይመስለኛል። ካልሆነ ደግሞ ትንሽ ስፔሻሊ ተጫዋቾቹ እንደዚህ ሆነው አሰላለፍ ላይ ለውጥ ሊኖር ይችላል። አራቱ ተከላካይ እንዳሉ ሆኖ ከዛ መሀል ላይ ፓራዳይስ ብቻውን ከዛ ፊት ለፊት ላይ 3 ኤንዞ ፈርናንዴዝ ማካሊስተርና ለዲፖል ከዛ በኋላ ፊት ለፊት ላይ ደግሞ 2 ሜሲ እና አልቫሬዝ ማለትም 4-1-3-2 አይነት አሰላለፍ ሊሆን ይችላል ብዬ ገምታለሁ። በዚህ ጨዋታ አርጀንቲና እኔ 2-0 ኦር ደግሞ 2-1 አሸንፋ ወደ ቀጣዩ ዙር ታልፋለች ብዬ ገምታለሁ። ይሄን ግምት ነው። እስኪ እናንተን ሐሳብና ግምት ንገሩኝ። ይመቻችሁ።